እኔ እኮ በጣም ይገርመኛልና እኔ እንጃ። አንድ ሰው ግን የውስጡን ወይም ውጪ ላይ ወጥቶ ሲሳቅና ጥርሱን ብቻ ሳሳይ ያ ሰው ደስተኛ ነው እንላለን። ነገር ግን ውስጡ ላይ ምን እንዳለ ልናውቅ አንችልም። ገባችሁ አይደል? ምንድነው ሄሚን ይሄን አክል ከሀገር እንድትወጣ ይሄን አክል ብሩክ ላይ እንድትጨክን ይሄን አክል እሺ፣ ለብሩክ በቃ ጨክና ከሀገር ወጥታ ከብሩክ ተለይታ ለመኖር እንድታስብ ያደረገው ነገር ምንድነው? እሺ ይሄ እኔ እንጃ። በዚህ ደግሞ እሺ በአጭር ጊዜ ላይ እንድትወስንስ ያደረገው ነገር ምንድነው? እንጃ እኔ በጣም እየጠረጠርኩ ነኝ ቤተሰቦቼ። እሺ ሄሚ ብሩክ ላይ ይሄንን አክል እንደማትጨክን እናውቃለን። ብሩክ ላይ እንጃ አላቅም። ይሄን አክል እኔ አላቅም። በቃ ቆርጣ ተነስታ በቃ ከዚህ በኋላ ይበቃናል፣ በቃ ከዚህ በኋላ እንለያይ ብላ ቆራጥ ብላ ማታ ልትናገር የቻለችው ምክንያት ምንድነው? ትወዳለች፣ ይወዳታል። ምንድነው አሁን? እሺ በድብቅ የተደረገ ነገር አለ ሊባል እኔ እንጃ አላውቅም። ይሄን ልታምን አልቻለችም ልጅቷ። እሺ ምንድነው? ምን ልበል ቤተሰቦቼ? ምንድነው? እስቲ እኔ እንጃ። ኮሜንት ላይ እሷን አክቱንና አነጋገሩን የተረዳችሁት ሰዎች ንገሯት፣ ንገሩኝ እስቲ። እኔ እንጃ አላውቅም። አነጋገርም እኔ አላው ብቻ ግራ ገብቶኛልና። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናሌ ቤተሰቦቼ እንዴት ናችሁ? ዋላችሁበት ቦታ ሰላማችሁ ብዛ። እኔ ዳና ነኝ፣ እግዚአብሔር ይመስገን። የዛሬ እንደውም የባሴ ነውና አላውቅም። መዳም ቤት ላይ እንኳን ረጋ ብለን ራሳችሁን ልንረጋጋ አልቻለንም። እግዚአብሔርን እንጃ። ይሄን ልጆች የወደድኩበት ቀን ዝም ብዬን ያስባሉ። ምን አይነት ቀን ይሁን ግን ልቤ ውስጥ አስገባሁት። ምን አይነት ቀን ይሁን ጭንቅላቴ ውስጥ ያስገባሁት። ይሄ ልጆች ስለነሱ ማሰብ፣ ስለነሱ ማውራት፣ ስለነሱ ብቻ እኔ እንጃ አላውቅም። በየቦታ ሁሉ ቲክታክ ላይ፣ ዩቱብ ላይ፣ በየኮሜንት ላይ ስለ ብሩክና ስለ ሄሚ መናገርና እኔ እንጃ እነሱን ቦታ ሰጥቼ ልብ ውስጥ ላይ ያኖርኩበት ቀን ምን አይነት ቀን ይሁን ቤተሰቦች። ተጨነቅኩ ከራሴ በላይ ቤተሰቦች፣ እግዚአብሔር ምስክሬ ነው። ተጨነቅኩ። እኔ አልሐቅም፣ ግራ ገባኝ። እንዴት ነው እኔ ዛሬ ያሰብኩት ይሄም አይደለም። እኔ አሁን ሊገባኝ ያልቻለው ነገር ሄሚ ለምንድን ነው ከሀገር ልትወጣ ብሩክን ጥላ በዚህ ልክ ለምን? እሺ ቤተሰቦች ግን ይሄ ነገር ድራማ የሰራችሁ ከሆነ እናንተ ነገር እናንተ የምትለቁት ቪዲዮ ሚያየው ወይ ህፃን ልጅና ጡት የሚጠባው ልጅ አይደለም የሚያየው። ገባችሁ አይደል? ይሄንን እንድትረዱኝና እንድታቁኝ እፈልጋለሁ። ሁሉም ሚያውቀንና ማለት ያውቃል ማለት ምን አይነት ሰዎች እንደሆነ አነጋገር ቢሆን ሌላ ሌላ ነገሮች ቢሆንም የሚያውቁ ሰዎች ናቸው። እናንተ የሚከተለው ተመልካችም እና ኦዲየንስ ማለት ነውና 25 እድሜ 30 እድሜ እንደዚህ የሆኑት ናቸው እናንተ የሚመለከተው። ምናልባት ውሸት እየሰራችሁ ከሆነ እናንተ ግን መቼም እንደማትለያዩ እያለን አይለያዩም እያለን በየኮሜንት በየቦታ ሁሉ እየተናገረን ነው። ብቻ እኛ የምናስበው ሳይሆን እግዚአብሔር ያሰበው ብቻ ነው የሚሆነው በህይወታችን ላይ። እኔ እንጃ የሄምና የብሩክ አሁን እውነት ሲነግራችሁ ሱሲና ዳኒ ማን ላይ ገብቶ ሄምና ብሩክ ተለያይቷል ማለት በጣም ከባድ ነገር ነው። በጣም በዛ ላይ በፍራንክ ምክንያት ብሩክ እና ብሩክም እየደወልኩ ነኝ አላነሳችም ምናምን እያለ ነውና ሄምዬ ምንድነው ይሄን አክል እንድትጨክኝ ያደረገች ነገር ምንድነው? ምን ተፈጥሮ ይሆን? ቤተሰቦች እስቲ እኔ አላውቅም። ሄሚ ከብሩክ ጋር ማለየት ብትፈልግ ኖሮ ዳኒ ጋር ምንም የለኝም ብላል አታስረዳም ለብሩኬ። ገባችሁ? ከብሩክ ጋር ማለየት እውነትን ብትፈልግ ኖሮ እኔ ዳኒ ጋር ምንም የለኝም፣ ምንም ነገርም የለኝም፣ ሊኖረኝም አይችልም ብላለች። ሶ ያ ነገር ከብሩክ ጋር እንጃ እሷ ግልጽ አድርጋ እንደነገረች ብሩክ አሁን እኔ የሚፈልገውን ነገር ቢኖር ወይም የሚነግርህ ነገር ቢኖር አንድ ነገር አለኝና ምንድነው ያለችው ቅድም ቪዲዮ ላይ ስታወራ እኔ የውስጤንም ምስጢርንም ሁሉም ነገር የምናገረው እኔ ብቻ ነኝ ብዬ ነበር አለ ብሩኬ። እና እሱ ሱሲን ደግሞ ጎደኛ አድርጓል። ጎደኛ ናት እያለ ነው ብላለች። እና እኛ ሴቶች ልክ ነን፣ ይሄን አክል ይሰማናል። ብሩክ ይሄ ነገር አንተ ግልጽ አድርጌ መናገር አለብህ። እኔ እንጃ ሱሲን ከህይወትክ አስወጣት። ጎደኝነትም ይሁን ምንም ይሁን ይበቃል በላት በቃ።
ሄሚ ካንተ ጋር ብዙ ነገር መልካሙና ክፉን አሳልፋችሁ እዚህ ጋር ደርሳችኋል። ሱሲ ጎደኝነት ያ ሲምፕል ጎደኝነት ምንም ሊያረግክ አይችልም። ብዙ ነገር እያስተካከላችሁ እጅ ለእጅ ተይዛችሁ እዚህ ጋር ደርሳችኋል። ሶ ዛሬ እንጃ ሄሚ እየጠረጠረች ያለችው የሱሲ ነገር እንድታስረዳትና ግልጽ እንድታረጋት ትፈልጋለች። ሱሲ ከህይወቴ ውጪ እና በቃ ብለ እንጃ ከሱሲ ጋር ቁርጥ ብለ እንድትለያይ ትፈልጋለች። በቃ ይሄ ነው ሄሚ የፈለጋችክ። ከሀገር እንዴት ነው ሰው ልጅ እንለያይና ከሀገር ሊወጣ ነው የሚባል አባባል አለ እንደ ቤተሰቦች እንደ እንለያይ። እኔ ግን በቅርቡ አዲስ ነገር አለ ከሀገር ሊወጣ ነው እና እንለያይ የሚባል አባባል አለ እንደ እንደዚህ የሚባል አባባል የለም መቼም ማለት ነውና ይሄን ብላ ብሩክን ማሳመንና ምን እንዳለ እንድታው ማወቅ ትፈልጋለች። እኛ ሴቶች ህይወት ከመጀመሪያም በፊት ጥልቅ ድረስ አውቀን ያ ሰው ማንነት አውቀን ነው ህይወት መጀመር የምንፈልገው። ሄሚ ደግሞ በጣም ስማርት ሴት ናት፣ ጀግና ሴት ናት። ካንተ ጋር ደግሞ መኖር የምትፈልገው የወደፊት ህይወትም ጨምራ ነው። ጓደኝነት ብቻ አይደለም፣ ለስራ ብቻም አይደለም። ካንተ ጋር መኖር የምትፈልገው እስከ ጥግ ድረስ ነው። ገባደ ያ ነገር ደግሞ አንተ ሱሲ ጋር ምንም ነገር እንደሌለ ሱሲ ጋር ሱሲም ደግሞ ከህይወትክ እንድታስወጣት በቃ ጓደኝነት የሚባል ነገር የለም። እኔም ራሱ ይሰማኛል ይሄ ስሜት። ቤተሰቦቼ እንዴት ነው እሺ? እኔም ጓደኛ አድርጎ ከኔ ጋር የሚያወራ እቺም ጓደኛ ናት ሲላት እሺ ምን አይነት ስሜት ነው የሚሰማችሁ ለእናንተ? እንደ በጣም ነው እንጂ ስሜት የሚሰማው። ሶ ብሩኬ አንተ እኔም እንጃ ይሄ ነው የተረዳሁትኝ። ሄሚ አንተን እንድታምን የምትፈልግ ከሆነ ሱሲ ፊት ለፊት ላይ በቃ ፊት በፊት ሁላችሁም አንድ ላይ ሆናችሁ ሄሚ ሱሲ እኔ ጓደኛም ነበርሽ ከዚህ በፊት ከዚህ በኋላ አመሰግንሻለሁ። እኔ ግን ሄሚን ማጣት አልፈልግም ወይም እንጃ እንደዚህ ተባብላችሁ ከህይወትን አስወጣት። ገባደ ሄሚ ብዙ ጊዜ ትናገራለች። እኔ ከብሩኬ ውጪ ጓደኞች የለኝም፣ ከብሩክ ውጪ የሚያውቀው ሰው የለኝም፣ ከብሩክ ውጪ የሚግባባው ሰው የለኝም፣ ከብሩክ ውጪ የውስጤን የምናገር ሰው የለኝም፣ ብሩኬ ብቻ ነው ያለኝ ብላለችና ብሩኬ እሷም ደግሞ እሷን ብቻ እንድታረግ ትፈልጋለች። ጓደኛም ፍቅረኛም ሁሉም ነገሯ ሄሚ እሷን ብቻ እንድትሆን ትፈልጋለች። ህይወትክ ላይ አንተ ጋም እጅ ለእጅ ተይዛችሁ እንጃ አንድ ውሳኔ ተወሳሰናችሁ እንድትኖርም እና መኖርም ትፈልጋለች። አንደኛ ነገር እና አንተ ሁለተኛ ደረጃ ላይ ደግሞ 1 አመት አሳልፋችኋል። በጣም የሚገርም ቀናቶች አሳልፋችኋል። ያ ቀን ውስጥ ላይ ይወዳታለሁ እያልክ ነው የነበርከውና እኛ ሴቶች በቃ አንድ ሰው እሺ ምንፈልገው ፍቅር ነው እንጂ ምንም አይደለም። አፈቅርሻለሁ ብለህ አንድ ነገር ተናግሬ አታውቅም። አንደኛ ነገር ምናልባት ሴት ስለሆነች ልትፈልግ ትችላለች። እንደዚህ አይነት ቃላት ካንተ ማሰማት ትፈልጋለች እና ፍራትም ውስጧ ላይ ይኖራል። ማለቴ እንዴት ነው እኔ እንዴት አፈቅርሻለሁ ብሎም አናገረኝ። ግን እኔ እንጃ ሄሚ ውስጥ እንደዚህ አይነት ፍራቻ ይኖራል ብዬ አላስብም። ምናልባት ሴት ስለሆነች እኛ ሴቶች እንደዚህ አይነት ሀሳብ እናስባለን። እኔ ዛሬ ወይም ለስራ ብቻ እየተጠቀመኝ ነው ወይስ ለወደፊት ይወል ሌላ ሰው አለ? ሱሲ አሁን እናንተ ጓደኛ ነው፣ በጣም ቅርቤታ ያለው ጓደኞች ናችሁ እናንተ። ያ ጓደኝነት በቃ ከዚህ በኋላ ይበቃል። በቃ ብሩኬ በእውነት ሄሚ ከሀገር ማውጣትም አትፈልግም። ብሩክ እውነትን ስነገረ ልትወጣ ፈልጋም አይደለም። ከብሩ ማነች ሲሟ ማነች? በእናታችሁ ሲሟ ራሱ ረሳሁት። ሱሲ ሶሪ ሱሲ ከህይወትክ አስወጣት። ጓደኝነት ይበቃል። ብሩኬ በእውነት ህይወትክ እንዳታበላሽ። ብሩኬ በጣም ትልቅ ቦታ ለመድረስ እየሞከራችሁ ያላችሁ ህይወታችሁ አበላሽታችሁ ማን ላይ እንዳይቆረጥ ማን ላይ አትቆሙ። እኔ እንጃ አላቅም። የሆነ ተራራ ላይ ልትወጡ ነበር። በሁሉም ነገር እያደጋችሁ ነበር። ያ እድገት ደግሞ ዛሬ እንጃ ከኋላ እንዳይቀራ ብሩኬ በእውነት ያ እቺ ሴት ከህይወትክ አስወጣት። ሄሚ አንተን ልታምን ያልቻለችም እቺን ልጅ ከህይወትክ ማስወጣት ነው የምትፈልገው። ከካሜራን ጀርባም ንገረኝ ስትል አናገርክኝ ምናምን እያለች ነው። ቡራ ባይ እግዚአብሔር የኔ አባት የኔ ወንድም ጌታን ሄሚዬን እንደዚህ ብለ እኛ ማመን እንፈልጋለን። ሴቶች ሴት ልጅ በቃ ማመን እንጃ አምና ራሷን አሳምና ፍቅረኛ ነው የምትለው አምና ማቀጠል ነው የምትፈልገው። ካንተ ጋር መለየት በፍጹም እንደማትፈልግ እናውቃለን። ገባችሁ አይደል? እና አንተም አሁን እያሳየ ያለው በጣም እንደምትወዳት በጣም እንደምታፈቅራት ነው።
በጣም እየተጨነቅክ ነው። ቅድም እኔ ላይ ሲት ማለት እኔ ላይ ስትል በጣም እየተጨነቅክ ነው። እና ጀርባ ላይ ከካሜራ ጀርባ ላይ ስልክ እየደወልኩላት ነው አላነሳችም እያልክ ነውና ግን እና አንተ የዋ ምናምን እንደ የዋ ስለሆንክ ምናልባት ብሩክ በእውነት አስረግጤ ነገራት እንደምትወዳትም እኔ ካንቺ ውጪ ሰው የለኝም ካንቺ ውጪ እኔ ማንም አልታየም በቃ አላቅም የሚወድሽም ምኖርም ካንቺ ጋር ነው የሚፈልገው እና አንቺ የማትፈልጊው ነገር ሱሲ ከሆነ ሱሲን ከህይወቴ አስወጣታለሁ ብለ መናገር ነበረብህ። ገባህ አይደል? እኔ እንጃ እንደዛ ነው የምትፈልገው ሄሚ ካንተ አፍ ይሄንን መስማት ትፈልጋለች ቡራ። የምር እኔ እንጃ ሴት ስለሆነች ነው። አንተን እኮ ሳትወድ ቀርታ አይደለም ትወዳለች። የምሬ ነው ብሩኬ። እኔ እንጃ ባለፈው ሐዋሳ ሄዳ ማታ ምንድነው ያለችው? አንተ ሳያቅፍ እኮ ሄዳው እኮ እኔ እንጃ እናፍቆኝ ነበረ እያለች ነበር። ካንተ ጋር ተለይታ መኖር አትችልም ሄሚ። ገባ? አንተም ደግሞ ከሄሚ ተለይታችሁ መኖር አትችሉም። እኔ እንጃ እርስ በራሳችሁ የተጨነቃ ውስጣችሁ በቃ አልቻለም እኮ ግን አፍ ብቻ እያወራ ነው እንለያይ የሚባል ቃላት። ገባችሁ አይደል? ለምን ቆም ብላችሁ አታስቡም? ለምንስ ቆም ብላችሁ ማሰብ አቃታችሁ? ሄሚ ለምን ቆም ብለሽ አታስብም? እና ብሩክንም ይሆን እኔ እንጃ ይሄንን እቺ ልጅ ከህይወት አስወጣት። ገባ? እሷ እሺ አንተ ባትፈልግ ኖሮ ዳኒ እኔና ዳኒ ጋር ምንም ነገር የለኝም ብላ እየነገረችክ ነው። ምክንያት ምንድነው? ካንተ ጋር በእምነት መኖር ስለምትፈልግ ነው። ሶ አንተን እኔ እንጃ አንተ ሁሉም ነገር አድርጋለች እኮ ሄሜ ጎደኛህም ፍቅረኛም እኔ እንጃ አላቅም ሁሉም ነገር ነው ያረጋችው አንተ ማለት ነው። ሶ አንተም ደግሞ ሌላ ጎደኛ ሌላ ሴት መያዝ ሌላ ሴት ጋር እኔ እንጃ አላቅም። በምንም ሁኔታ ማጋኘትም የለም። እኛ ሴቶች እንቀናለን። የምንወደው ሰው ሌላ ሰው ጋር ሆኖ ማየት አንፈልግም። ሶ አንተ ደግሞ ይሄንን ነገር ተረተ ለሄሚ ማስረዳት ነው ያለብህ ቡራ። በእውነት አንተን ሳትወድ ቀርታ አይደለም። አንተን እኮ ትወዳለች። አንተም ደግሞ እሷን ትወዳታለህ። ትፈቃቀራላችሁ፣ ትወዳዳላችሁ። ነገር ግን ማላችሁ ላይ የገባው ሴጣን በእውነት በጣም ትልቅ ሴጣን ገብቷል። እናንተ ይሄ ነገር እውነቴን ነው የምላችሁ በጣም የሚከብድ ነገር ነውና ሄሚን ተረዳት። የምሬ ነው ብሩኬ ተረዳት። እኔ ምስጢርን የምናወራው እኔና እሱ ብቻ እኔ ብቻ ነኝ እያልኩ እያሰብኩ ነበር። እሱ ግን ከሱሴ ጋርም እያወራ ነው ብላለችና ሶ ብሩኬ ሱሲ ጋር ያለው እምነት ማለት ምን እንደሆነ ንገሪያት። እኔ ምንም የለኝም ሱሲ አልፈልጋትም ከዚህ በኋላ አንቺም ደግሞ ማጣት አልፈልግም ብለ ንገራት። ሱሲ እኮ አይና ወጣ ሴት ናት እኮ እንደ ፍቅረኛ ያለ ፍቅረኛ ፊት ነው እኮ እኔ ብሩክን ማጣት አልፈልግም ያለችክ። ብሩክ በጌታን እንዴት ነው ይሄ ቃልሽ ለሄሚ ይሰማታል? ምክንያቱም ስለምትወድ እንደምን ስላለ ነው እኔ ማጣት አልፈልግም ያለችው። ምን ስላለ ነው? ብሩክ ጋር ሌላ ቅርበት አለ ወይ ፍቅረኛ ነው ወይስ ምንድነው? በዛ ላይ ሄሚ እኮ በጣም ሊጠረጥር የምትችለው ነገር ፍቅረኛ ሆኖ ለፍቅረኛ ሪስፔክት የላትም። ሶ ብሩክን ማጣት አልፈልግም ነው ያለችክ አንተም ማለት ነው። ገባ አይደል? ያ ነገር አንተ ደግሞ ሄሚን ልትጠረጥርም ልታስብም ሌላ ነገር ውስጥ እንድትገባ የሚያደርገው ነገር ነው። ተረዳኸኝ አይደል? ሶ አንተ ደግሞ ያ ነገር አስረዳት። ምንም የለኝም አንቺ የምትፈልጉ ሱሲ ከህይወቴ እንድትወጣ ነው አይደል? አስወጣታለሁ ግን አንቺና እኔ መለየት የለብንም ብለ ህይወት እንደ በፊትም እንኖር። እኔ እንጃ እንደዚህ ብለ ማስረዳት ነው እኔ እንጃ የምንፈልገው እኛ ራሱ። ሄሚ ባንተ ላይ አትጨከንም። ሁሉም ነገር ነገራት። ቅድም ራሱ አንተ ብዙ ነገር ሲታወራ እኔ እንጃ በጣም ተሰምቷታል። እሷ ራሱ ካንተ ጋር መለየት አትፈልግም ጌታን እና ከሀገር ሊወጣ ነው ብላ እንዴት ነው እንለያይና ከሀገር ሊወጣ ነው የምትለው? ምክንያቱም አንድ ነገር አገናዝበ አስበ እንድትነግርና እንድታስታውቅ ትፈልጋለች። እና ለልደት ብዬ ደግሞ ልደት ደርሷል ስላት ምንድነው ለልደት ብዬ ለአንድ ቀን ህይወቴን ሁሉ ማባላሻት አልፈልግም ነው ያለች። ሶ ያ ነገር ደግሞ አንተ ምን እንደሆነ አስረዳት ብሩኬ። የምር እቺ ሱሲ ነች ከህይወት እንድትወጣ ትፈልጋለች። ጎደኛ አይደለም አንተ አጠገብ ላይ ማየት አትፈልግም ሄሚ። እውነቴን ነው የምልህ እና ፍቅረኛዬ ነው ብላ እሺ ሪስፔክት አልሰጠችም ለዳኒ ራሱ ለአንተ የሰጠችው ቦታ ለዳኒ አልሰጠችም። ሶ ሄሚ በዛ ላይ እንዴት ነው ማጠረጥረው? ትጠራጠራለች። ሶ አንተ ደግሞ ያ ነገር ማስረዳት ነው የሚጠበቅብህ። ይሄ ነገር ያስረዳት። ገባደ እና ሄሚዬ ከሀገር ሊወጣ ነው የምትዩ ነገር ደግሞ አንቺ ቆም ብለሽ አስቢበት። ይሄ ነገር እንደማታደርጊ እናውቃለን። እናንተ ግን መቼም እንደማትለያዩ እናውቃለን። ሶ ግን እኔ በጣም እየገረመኝ ያለው ነገር እኔ ወዴት እየሄዳችሁ ነው? ትላንትና አደራ ተሰጥቷል እኮ
ዳኒ ማለት ዳኒ ነው ማነው ስሙ? ሶሪ ጋሽዬ ሄሚን አደራ ሰጥቷል እኮ ላንተ ሙሽዬ ሄሚዬ ላንቺ ብሩክን አደራ ሰጥታለች እኮ። ያ እንዴት ነው? እንዴት ረሳችሁ? እንዴት ረሳችሁ እንዴ? ምን አይነት መንገድ ምን አይነት ህይወት አሳልፋችሁ የመጣችሁ ልጆች ናችሁ እናንተ? ዛሬ ትንጥዬ ነገር ህይወታችሁን ለመበጥበጥ ቆማችሁ ተነሳችሁ። በቃ እኔ ላይ የምትሉት ለእናንተ ሁለታችሁም ትልቅ ሰው ያስፈልጋል። እውነቴን ነው የምላችሁት ጌታን። እኔ እንጃ ከሰው በላይ እግዚአብሔር ማላችሁ ይግባ። እኔ ምንም ሊል አልችልምና እንዴት ነው ትናንትና ጋሽዬ ምን ብሎ ነበረ? ወደ አዲስ አበባ ይላካሽ ሙሽዬ ምን ብላ ነበረች? ሄሚዬ ላንቺ አደራ ብላ አይደል እንዴ? ያ ነገር እንዴት ረሳችሁ? ትልቅ ሰዎች አይደል እንዴ የመከራችሁ እናንተ? እንዴት ረሳችሁ እንዴ? ምን ደርሳችሁ ነው እናንተ? እኮ ከደረሳችሁ በላይ የሚደርሱበት ቦታ ትልቅ ቦታ አለ እኮ። ያ ነገር ዛሬ እንዴት ነው ማን ላይ እንዲቀራ የምታደርጉት? ማደግ ጀመራችኋል እኮ አድጋችሁ አልጨረሳችሁም እንዴ? እደጉ እንጂ እንዴት መለየት ነው የምትላላችሁ? ይሄ ሰው ማላችሁ ለምን ታስገባላችሁ? ትናንትና አሳልፋችሁ የመጣችሁበት ቀን እናስቡበት። በእውነቴን ነው በጣም ነው ልቤ የተሰበረው። በጣም ነው እኔ ዛሬ እንኳን በነገራችን ላይ ቤተሰቦቼ ውስጤ በጣም እየፈራ ነውና ከትናንትና ጀምሮ ውስጤ በጣም እየፈራ ነው። በጣም ማለት ነውና ከምላችሁ በላይ ብሩክ ዱባይ ቲቶ የመጣ ጊዜም ይሄና እንደዛ እኔ ፈርቼ አላውቅም። ዝም ብሎ ይከፋኛል። በጣም ነው እንጃ ውስጤ እየፈራ ነው። በማን በብሩክና በሄሚ ነው፣ ሌላ ነገር አይደለም። በጣም እየፈራው ነው። ምክንያቱ ምን እንደሆነ አላውቅም። ይሄው ዛሬ ይሄን በጣም አስደንጋጭ ነገር ሰማው። የምር ልብ የሚሰብር ነገር እንዶ እንትን ላይ የተጻፈ ነገር አዲስ ቪዲዮ ከማከፋቴ በፊት በቅርቡ አዲስ ቀን አለ ስትል ወይኔ ታረቁ እንደ ብዬ ነው ሮጬ ገብቼ ያየሁት። ግን ልቤ ተሰብሮ ወጣው። ለምን በቃ ለምን ቆም ብላችሁ ማሰብ አቅታችሁ ቤተሰቦቼ? እኔ እንጃ አላውቅም።